ነው። ዛሬ ወንድማችን ወጁ ተጠጋጉ አላለንም መሰለኝ፣ ተራቅራቅ ብለናል። ጌታ ኢየሱስ ይባረክ። የምትችሉ ሰዎች ጠጋ ጠጋ ብትሉ አብራችሁ ብትሆኑ ደስ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባረክ። አሜን። ጌታ ደግሞ መልካም ጊዜ እየሰጠን ነው። ብዙ መልካም ነገሮችን እያሳየን ነው። ጌታ ይባረክ። አሜን። እያበዛን ነው። አሜን። ጌታ የተመሰገነ ይሁን። ክብሩን እግዚአብሔር ይውሰድ። ሃሌሉያ። በእውነት በመካከላችን በጣም የምንወደው የምናከብረው ወንድማችን ዶክተር አቴስ በዚህ አለ። ጌታ ይባረክ። እስቲ አንድ ያጨብጭቡ። ጌታ ይባረክ። አሜን። አትጥራኝ ብሎኛል። አትጥራኝ እዚህ እንዳመጣ እኔ በእውነት ባቅ ኖሮ ጌታ ምስክሬ ነው፣ እኔ ያላወቅኩም እንጂ እዚህ የሚቆመው እሱ ነበር ዛሬ የሚያገለግለን። ጌታ ይባረክ። ቀደም ብሎ ቢነግረኝ አላወቅኩም። ጌታ ኢየሱስ ይባረክ። ሌላ ጊዜ ግን ስትመጣ ቀደም ብለን ንገረን እባክህን። አይ ቲንክ ሰርፕራይዝ ሊያደርገንም ስለፈለገ መሰለኝ። ጌታ ይባረክ። አሜን። አሁን ሁሉም ሰው ይሆናል፣ ሁሉም ናቸው መጦ ሰላም ይበል ብለዋል። እና ፈቃደኛ ከሆንክልን እንደው ዝም ብለህ መጥተህ ደህና ናችሁ ወይ በለን። እግዚአብሔር ይባረክ። ድምፅህን መስማት ራሱ የናፈቀ ስንት ሰው አለ አይደል እንዴ? ጌታ ይባረክ። ሃሌሉያ። እንዴት አላችሁ? እኔ ድምጼ ያስፈራል መድረክ እና የበለጠ ደግሞ እንግዳ ሆኖ ሲመጣ የበለጠ ያስፈራል። ድሮ ቀስ እያልኩ እየተለማመድኩ እንደነበር አስባለሁ እና በጣም ሁሌ እንናፍቃቸዋለን። እንደ ሩቅ እንዳልሆንኩ ስለሚሰማኝ ነው። እንግዳ አይደለሁም ሁል ጊዜ እና ልክ አሁን ስባል እንዴ ይሄን ያደርቅ ያለው እንዴ እንደ አታድርጉኝ። በድንገት ነው በእርግጥም የመጣ ነው። ያው የልጆች ኔክስት ዊክ እንትን አላቸው፣ ፎል ብሬክ ነው። እዚህ ደግሞ አይ ቲንክ አርብና ሰኞ እረፍት ናቸው መሰለኝ። አትሊስት የኤስኤስቲ ትምህርት ቤት የኮከብ ልጆች እዛ ለመምጣት ነበር ያሰቡት። እነሱ አጋጣሚ ሳይችሉ ሲቀሩ ኦልሬዲ ፕሮሚስ የተገባ ስለሆነ ችግር የለም ዊል ድራይቭ ብዬ ትላንትና ዝም ብለን ነድተን መጣን። ያው ልጆቹም እና ለዛ ቀኑን አላሰብኩም እኔም ራሴ እና የእነሱ አለመምጣት እንትን ሲል ጀስት እኛ ነድተን መጣን እና ያው አንድ ላይ ልጆቹም እንዲሆኑ ለማድረግ ነው። አሁንም እዛ ውስጥ ነው ያሉት እና አይዱ ራሱ ስራ ናት። ዛሬና ነገ ትሰራለች። ትላንትናና ዛሬ ስራ ላይ ናት። ግን ያው እንዳይቀርባቸው ብለን አድርገን የመጣ ነው እና አጋጣሚው እናንተንም ስላየው በጣም ደስ ብሎኛል። ያው ሁሌ እንጸልያለን። በጣም ነው የምንወዳችሁ። እንደምትወዱን ደግሞ እናውቃለን። አሜን። እግዚአብሔር አምላክ ይባረክ። ሃሌሉያ። አሜን አሜን። አንድ ሌላ ደግሞ በጣም የተወደደ ወንድማችን መጥቷል። ድሮ ልጅ ሆኖ ማትሎክ እያል ነበር የምንጠራው። አሁን ዶክተር ማትሎክ ሆኖልናል። ክብር ለእግዚአብሔር ይሁን። ጌታ ይባረክ። አሜን አሜን። ሃሌሉያ። የሆነ ሴይ ሰምቲንግ ሰላም ትለናለህ? እስቲና ሰላም በል እስቲ። እሺ እሺ። በሚቀጥለው እሱ በኪቦርድ ነው መጫወት የሚፈልገው፣ በንጹህ አይደለም። ጌታ ይባረክ። እግዚአብሔር ይባረክ። እንኳን ደህና መጣ ዶክተር ማትሎክ። በጣም እንወዳሃለን። አንተም ጌታ ይባረክ። አንተም ብናውቅ ኖሮ አንተ ነበር የምታገለግለን። ጌታ ኢየሱስ ይባረክ። በመካከላችን እግዚአብሔር እንደዚህ የመሰሉትን መልካም ወንድሞች እህቶች ስለሰጠን ጌታ ይባረክ። የሰው ልጅ ትልቅ በረከት ሰዎች ናቸው። ታውቃላችሁ አይደል? እግዚአብሔር ሰውን ነው የሚሰጠው። እግዚአብሔር ሰዎችን ቀኝ የሚሆኑ ሰዎችን የሚወዷችሁን የሚደግፏችሁን ሰው ከሰጠ እግዚአብሔር አምላክ ባርኳቸዋል ማለት ነው። ጌታ ይባረክ። አሜን። እንደዚህ አይነት መልካም የሆኑ ሰዎች ለቤተ ክርስቲያን በረከት ናቸው፣ ለተለያየም ነገር በረከት ናቸው። አሜን። በሄዱበት ሁሉ ሃሌሉያ። መጽሐፍ ቅዱስ ሲናገር ከሆዱ የሕይወት ውሃ ወንዝ ይፈልቃል ይላል አይደል? ለብዙዎች ወንዝ እንሆናለን ማለት ነው። ጌታ ይባረክ። ሕይወት ይበዛልናል። ጌታ ይመስገን። እግዚአብሔር አምላክ የተባረከ ይሁን። አንድ ቃል ላንብብላችሁና ወደዚህ እሄዳለሁ። ዛሬ አንድ ልቤ ውስጥ በጣም ከፍ ያለ ርዕስ ነው እና የመጣብኝና ይሄ ነገር ወደ እኔ ሲመጣ ልቤ ላይ ሲመጣ አይ ቲንክ የመጣው ጥያቄው ነው እና ከዛ በኋላ ነው ወደ እንትኑ የመጣሁትና ብዙ ጊዜ እናንተም ልትሆኑ ትችላላችሁ።
እኔም ያጋጥመኝ ነው። ሁሉም ሰው ፌስ የሚያደርገው በጣም ብዙ ነገሮችን እንሞክራለን፣ እንለፋለን፣ እንደክማለን አይደል? አንዳንዴ we try our best አይደል? ግን በቂ አይደለም ብዙ ጊዜ እና በቂ በማይሆንበት ጊዜ የኛ ልፋት የኛ ድካም ምንድን ነው ማድረግ ያለብን በሚለው አቅቶኛል ምን ላድርግ የሚል ርዕስ ሰጥቼ ወይም ደግሞ when your best is not enough አይደል? ምንም በቂ በማይሆንበት ጊዜ ቤስታችን ምን እናርግ በሚል ርዕስ ነው ዛሬ እግዚአብሔር በልቤ ያስቀመጠው። ጌታ ደግሞ መልካም ነገር ያደርጋል ብዬ አምናለሁ። እግዚአብሔር ይመስገን። ከዛ በፊት አንድ ቃል አነብና እንጸልያለን። ቃሉን ይሄን ቃል አንብበው። ጌታ ይባረክ። እንዲህ ይላል፣ እንግዲህ አምላኬ ይላል። ሁላችሁም ለእግዚአብሔር ክብር ቃሉን ቆመን እናንብበው። ኢሳይያስ 55:8 ላይ ጌታ ይባረክ። ለጌታ ክብር አሜን። ለቃሉ ክብር እንዲኖረን ጌታ ይመስገን። ይቅርታ የደከማችሁ ሰዎች ፕሊስ መቀመጥ ይቻላል፣ ችግር የለውም። ብዙ አላቆማችሁ። እንዲህ ይላል እግዚአብሔር፣ እንግዲህ አምላኬ ይላል፣ ሐሳባችሁ እንደ ሐሳቤ አይደለም፣ መንገዳችሁም እንደ መንገዴ አይደለም። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። እግዚአብሔር አምላክ ይባረክ። እስቲ በዚሁ መንፈስ እንጸልይ፣ አይኖቻችንን ጨፍነን። አባት ሆይ ዛሬ ደግሞ ስለነበረን የአምልኮ ጊዜ ተመስገን። ይሄንን መልካም ጊዜ ስለሰጠህን፣ ዝማሬ ስለሰጠህን፣ አምልኮ ስለሰጠህን ጌታ ሆይ ልባችንን ካንተ ጋር ስላገናኘህ እናመሰግንሃለን። እግዚአብሔር አምላኬ ሆይ ሃሌሉያ። ቃልህ እንዲናገር በኢየሱስ ስም ሐሳባችሁ እንደ ሐሳቤ አይደለም ይላል። እግዚአብሔር አምላኬ ሆይ ያንተን ሐሳብ እንድናውቅ ዛሬ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ጌታ ሆይ አእምሮአችን እንዲከፈት ጌታ ሆይ ልብህን ሐሳብ እንድናውቅ እግዚአብሔር ዳዊትን እንዳልከው እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁ እንዳልከው እግዚአብሔር ሆይ እንደ ልብህ እንድታረገን ዛሬ እንጸልያለን። በኢየሱስ ክርስቶስ ስም ዛሬ ቃል በሙላት ይገለጥ በኢየሱስ ስም። እግዚአብሔር አምላኬ ሆይ እኔንም ተጠቀም ጌታ ሆይ። እግዚአብሔር አምላክ ሆይ ለአንድ ሰው ለሁለት ሰው አይደለም አልልህም ጌታ ሆይ ለብዙ ሰው እግዚአብሔር አምላክ ሆይ የበረከት በር አድርገኝ በኢየሱስ ስም። አቤቱ እግዚአብሔር ሆይ በረከት እንድታረገኝ ጸልያለሁ። ከዚህ ቃሉን ላከ ፈወሳቸው፣ ከመከራ ስጋትም ማዳናቸው እንደሚል ቃል በጌታ በኢየሱስ ክርስቶስ ስም ይሄ ቃል ጌታ ሆይ ፈውስ እንዲሆን በኢየሱስ ስም። አቤቱ ለብዙዎች በረከት እንዲሆን በኢየሱስ ስም። ተስፋ ለመቆረጡት መነሳት እንዲሆን በኢየሱስ ስም። አቅም ላጡት መለምለም እንዲሆን በኢየሱስ ስም አባቶ ይጸልያለሁኝ። አቤቱ እግዚአብሔር ሆይ አንደበቴን ተጠቀም ጌታ ሆይ። አቤቱ ወገኖቼንም ጌታ ይርዳን። በዚህ የሚንቀሳቀስ የትኛውም አይነት የክፋት ኃይል፣ የጨለማ አዚም፣ ድንዛዜ፣ እንቅልፍ በኢየሱስ ስም የተመታ ይሁን። እግዚአብሔር አምላኬ ሆይ አባቶ ቃሉ ጭንጫ ላይ ወደቀ እንደሚል እሾህ ላይ ወደቀ እንደሚል በኢየሱስ ስም ጌታ ግን አላፈራም እንደሚል ጌታ ሆይ የሚያፈራ ቃል እንዲሆን በኢየሱስ ስም ዛሬ በኢየሱስ ስም እንድትረዳን ጸለይኩኝ። ክብር ሁሉ ለአንተ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ሃሌሉያ። እግዚአብሔር መልካም ነው። አሜን። ጌታ ይባረክ። አይዞሽ ጌታ መልካም ነው በሉት እስቲ ከጎናችሁ ያለውን ሰው። አያችሁ እንዲህ ለመባባል ጥሩ ነው፣ ይጠቅማል። አሜን አሜን። ጌታ ይባረክ። አንድ ቃል ነው ማነብላችሁ ዛሬ አክቶኛል ምን ላድርግ የሚለው ወይ ደግሞ when your best is not enough የሚለው እግዚአብሔር አምላክ አንድ ቃል አንድ ምዕራፍ ላይ ወስዳችሁና እዛ ላይ ትንሽ እንቆያለን የተወሰነ ደቂቃ። ከዛ ወደሚቀጥለው ቶሎ ብዬ ለመጨረስ እሞክራለሁ ጌታ በረዳኝ። እንዲህ ይላል መጽሐፈ ሳሙኤል ላይ ነው ያለው ቃሉ። ከሳሙኤል ከምዕራፍ 1 ጀምሮ ጌታ ይባረክ። ከአንድ ቁጥር 6 ምዕራፍ 1 ቁጥር 6 ላይ ጀምሬ ላንብበው። እንዲህ ይላል ቃሉ። እግዚአብሔርም ማኅፀኗን ዘግቶ ነበረ። ሃሌሉያ። ጣውንቷም ታስቆጣት ታበሳጫትም ነበረ። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበር፣ ሐናም ታለቅስ ነበር ይልና ወረድ ብሎ ቁጥር 10 ላንብበው። እኔ የምፈልገው እሱን ስለሆነ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች ይላል። እግዚአብሔር አምላክ ይባረክ። አሜን። ታሪኩን ታውቁታላችሁ። እንግዲህ ታሪኩን ምናልባት ለማስታወስ ያክል ይሄን ለቅሶ የምታለቅሰው ሐና ናት። ሐና ደግሞ በጣም ብዙ ዘመን በጌታ ፊት ልጅ ትጸልይ ነበር፣ ልጅ ትለምን ነበረ
እና ልጅ ምናልባት ልጅ ለምኖ ልጅ ያላገኘ ሰው የሚያውቀው አይደል? በዛ ያለፈ እህቶቻችን ናቸው አይደል? በጣም አብዝታ ትጨነቅ ነበረ። በጣም በሚገርመው ደግሞ ከጎኗ ያለችው ፊናና የምትባለው ደግሞ ታበሳጫት ነበር ይላል አይደል? በጣም በቃ አንዳንድ ሰው ቀዳዳ እየፈለገ መጥፎ ጎን እየፈለገ ይሄ ነገር በቃ አይደል በዚህ አገኘዋለሁ ብሎ የሆነ አይደል በቃ በዛ የሚያጠቃቸው ሰዎች አሉና በጣም ትበሳጭ ታለቅስ ነበረ ይላል የእግዚአብሔር ቃል። ይህንን ቃል ሳስብ በእውነት ለመናገር የኔ እህት የሆነች አይ ዊሽ ባይቀረጽ ግን ኢትስ ኦኬ እግዚአብሔር ይባረክ። በጣም ባይ ዘ ዌይ ስቴሪሊቲ ወይ ደግሞ መካንነት ሁለት አይነት ነው ታውቃላችሁ። አንደኛው መካንነት አንድ ልጅ ወልዶ መምከን ነው። አንደኛው መካንነት ደግሞ ምንም አለመውለድ ነው። አንድ ወልዶ መምከን አለ አይደል? ሁለተኛ ደግሞ ሁለትና አንድ ሰው መካን አይደለም የሚባለው ሁለትና ከዛ በላይ ሲወልድ ነው። ይሄ ዲሞግራፊ ዴፊኒሽን ኦኬ ሶ እና የኔ እህት የገጠማት ሁለተኛው ነበረ። አንድ ልጅ ትወልድና በልጅነቷ እዛ ሁለተኛ ልጅ ጠፋ። በጣም ተቸገረች። በጣም ብዙ አመት ተቸገረች በጣም እና የሚገርማችሁ በጌታ አይደለችም እና በጣም ስለምትወደኝ አሙዬ እኔ ምን እንደማደርግ ጨንቆኛል ብላ ብዙ ጊዜ ተማክረኝ ነበረ። በዚህ በጣም እና በጣም ትጨነቅ ነበረ እና አንድ ቀን ያው ይሄንን አጋጣሚ እኔ ተጠቅሜ አይ ግድ የለሽም በጌታ ቤት እኮ በወስድሽ ቢጸለይልሽ ልጅ ታገኛለሽ አልኳት። በእውነት ነው ነገራችሁ። እኔ ያው እንደ ቤተሰቦቼም ትውልዴ በሙሉ የኦርቶዶክስ ቤተክርስቲያን የሚያሰሩ ምናምን ናቸው ዘሮቼ በሙሉ አሁንም ድረስ ማለቴ ነው እና በጣም ቤተክርስቲያን የጴንጤ ማለት እኛ አካባቢ ተው በቃ ቃሉ ራሱ ሲነገር የኔ እናት በቃ እኔ ጌታን ሳገኝ እንደ ሞተ ሰው ነው የተለቀሰልኝ። ያጋነንኩ አይደለም እና እንደ ሞተ ሰው ሰዎች እየመጡ ጠይቀዋል። ኤኒዌይ እና እዛ ቤት ልውሰድሽ የሚጸልዩ ወገኖች አሉ አልኳት። እግዚአብሔር ይባረክ እና የሚገኑ ወገኖች አሉ ቤተክርስቲያን እኛ ቤተክርስቲያን የማመልክበት ቦሌ አማኑኤል ይባላል አዲስ አበባ። ምናልባት ታውቁት እንደሆነ እዛ ቸርች እንሂድ አልኳት። በጣም ተጨንቃ ስለነበረ አያችሁ እንግዲህ ሰው ሲጨንቀው ማይገባበት ነገር የለም። በጣም ጨንቋት ግራ ገብቷ ስለነበረ እሺ አለች፣ ውሰደኝ አለች። እኔም ደግሞ እግዚአብሔር አምላክ ሆይ እባክህን እቺ ሴት ልጅ ሰጠ፣ በዚህ ምክንያት አንተን ታገኝ ዘሮቿ የሚያገኙ ዘንድ ብዬ ጸለይኩ ማለት ነው። ጌታ ይባረክ አሜን ሃሌሉያ። እና ይህንን ጉዳይ ያነሳውላችሁ በኋላ እንዴት ሆነች የሚለውን በኋላ ነግራችኋለሁ። ላቆያትና እህቴን እግዚአብሔር አምላክ ለምን ነገርከኝ ይሄን ካላችሁኝ ይሄን አይነት ስሜት እኔ በጣም አውቀዋለሁ ልላችሁ ፈልጌ። ለምን እህቴ በጣም የቅርብ በጣም ያው መቅዲ ታውቃለች፣ በጣም የቅርብ ወዳጄ ናት። በጣም በቃ ሃሌሉያ። እና ኦልሞስት ኤቭሪ አዘር ዴይ ነው ስቲል እንኳን እዚህ መጥቼ የምትደውልልኝ እና በጣም ነው የማውቀው ህመሙን ሁሌ ስለምታወራኝ ማለት ነው። በጣም ፔንፉል ነው ልነግራችሁ ከምችለው በላይ ከባድ ነው እና በጣም ፔንፉል ነው። ሰዎች ደግሞ ያው ታውቃላችሁ የኛ አካባቢ ሰው ምን ነው እቺ ልጅ ያለ እህት አስቀረሻት ይላል አይደል? ጎረቤት ደግሞ ይደውላል፣ አባቴም ይደውላል፣ ምን ሰውም ይደውላል፣ ምን ነካችሁ ይላል። በቃ የሄደችበት መስሪያ ቤቱ ሁሉ ነገር በቃ የሚያሳቅቅ ነው እና የነበረችበት ሲቹዌሽን በጣም ያሳቅቅ ነበረ እና ልቧ በጣም ያዝን ነበረ። ከልቤ ነው የምነግራችሁ። በተለይ አንዳንዱ እህቶች ደግሞ ኢትዮጵያ ደግሞ ታውቃላችሁ ሞራልም አይጠበቅም ብዙም እንደመጣ ነው የሚናገረው። ከወፈርክ እንደው ምን ነካ እንደው ገረጀፍክ እኮ ይላል አይደል አንዳንድ ሰው። እግዚአብሔር በጣም የሚገርም ነው እና እንደዛ አይነት ስለነበረ ልቧ በጣም ያዝን ነበረ እና ይሄንን አይነት ነገር ሲመጣ ሌላም እንደዚሁ አለ። እኔ በጣም የገረመኝ ግን እመኑኝ እዚህ ጋር ምን ይላል? እግዚአብሔር ማህፀኗን ዘግቶ ነው። ማን የዘጋው? አይገርምም? እኔ በጣም ገረመኝ። እግዚአብሔር ዘግቶት ነበር ይላል። ጠላት ዘግቶት አንዳንድ ነገር ሲዘጋ የሚመስለን ወይ ጠላት የዘጋብኝ ወይ ሰው የዘጋብን። ሃሌሉያ አሜን። መጽሐፍ እና ሁሉም ነገር የተዘጋው የሚመስለን የተለያዩ ሰዎች የዘጉብን ወይ ጠላት እንደዘጋብን በቃ ቶሎ ብለን አእምሯችን የሚያስበው አይደል የሆነ ነገር ጋር ነው የምናያይዘው። እዚህ ጋር ግን ያንን እንድናስታውል ይመስለኛል። እግዚአብሔርም ሃሌሉያ
ማህፀኗን ዘግቶት ነበር ይላል። በሚገርመው ሁኔታ ባለቤቷ በጣም ሊያጽናናት ይሞክር ነበር። በጣም አይደል ህልቃና ይባላል። ሁሉን ነገር ነው የሚሰጣት። በቃ ሁሉን እንደውም ለሷ ደብል ፖርሽን ይሰጣታል አይደል? እጥፍ እያደረገ ነው የሚሰጣት። ሁሉን ነገር ሰጥቷል። የሚችለውን ሰጥቷል። ፍቅርም ሰጥቷል። ሁሉን ነገር ሰጥቷል። ግን ልጅ የለም። እግዚአብሔር አምላክ የተመሰገነ ይሁን። እና በዚህ ጊዜ ነገር አለቀባት። ውስጧ አለቀ። ለቅሷም አለቀ። በቃ መቃተቷም አለቀ አይደል? አንዳንዴ በቃ ሁሉ ነገር ጭፍን ይላል። እግዚአብሔር አምላክ ይመስገን። አሜን። ሁሉን ነገር ሰጠን። ምን እናድርግ? አሜን አሜን። ሁሉ ተሞከረ። ጌታ ይባረክ። እግዚአብሔር አምላክ ይባረክ። ጌታ የተመሰገነ ይሁን። እና ትጸልያላችሁ፣ አይሰራም። በጣም ትለፋላችሁ፣ አይሰራም። በጣም ትደክማላችሁ፣ አይሰራም። በቃ ደግሞ ዘምራችኋል፣ አይሰራም። እግዚአብሔር ይመስገን። እቺ ሴት ምን አድርጋ ነው እንዲህ የዘጋችሁ ብባል በጣም የሚገርመው ነገር እንደውም ከሌላዋ ከፊናና ከምትባለው በጣም በቃ ንጹህ የምትባል መልካም የሆነች ሴት ናት። በጣም ፌስፉል ዋይፍ ናት። ላቪንግ ሆም አላት። እግዚአብሔር ይመስገን። በጣም በቃ በምችለው መጠን በተቻላት መጠን እግዚአብሔርን የምትፈራ የምትወድ ሴት ናት። ሃሌሉያ። ግን ማህፀኗ ሃሌሉያ። እዚህ ሀገር ምንድነው ዘሬን ካምስ ፎር ዘ ጀስት ኤንድ አንጀስት ይላሉ። እዚህ ሀገር ምንድነው የሚመጣው ዝናብ ብዙ ጊዜ የሚመስለን እኛ ጌታን ስላላገኘን ዝናብ የማይነካን እና አድርገን እናስባለን አይደል? እዚህ ጋር ግን የሚለው ሬን የሚመጣው ሬን ሁሉም ጀስትም ወይ ደግሞ ጻድቅንም አለጽየው ልክ ዝናብ ለሁሉ እንደሚወርድ ሃሌሉያ አይደል? አንዳንድ ነገሮች እንደዛ ይሆናል። እግዚአብሔር ስለሚጠላን ነው አይደለም። እግዚአብሔር አምላክ ይባረክ። እና ያኔ ነው በጣም ልቤ የሚጨነቀው እና ብዙ ጊዜ ስለሚገጥመን ነው ይሄንን ማወራው። ብዙ ጊዜ ብዙዎቻችን ይገጥመናል። ስራ እናመለክታለን፣ ብዙ ነገሮችን የምንችለው እንችላለን፣ እንሞክራለን፣ አይከፈትም። ስራና ትምህርት እንሞክራለን፣ ምንችለው እናረጋለን፣ ሰው እንጠቀማለን፣ ገንዘብ፣ ኮኔክሽን ምናምን አይደል እንዴ? የለም። አንዳንድ ጊዜ ደግሞ ሰዎች ለማምጣት ከአሜሪካ እንደ ወገኖቻችን ቢመጡ ብለን እንሞክራለን፣ የለም አይደል? ይዘጋል። ምንድን ነው የሚዘጋው? እግዚአብሔር አምላክ የተባረከ ይሁን። አሜን። ጌታ የተባረከ ይሁን። እና ያኔ ነገር ሃሌሉያ። አንድ እህት ምን አለችኝ? በጣም ልጇ በጣም ዳላስ እያለሁ ነውና በጣም በቃ ህፃን ልጅ በጣም የምታምር ቆንጆ ልጅ ነበረች፣ ጥሩ ልጅ ነበረችና ልክ ሃይ ስኩል ስትገባ ምን እንደነካት አይታወቅም። ልጅቱ ሰው አታናግርም፣ አትበላም፣ አትጠጣም፣ ትምህርት ቤት አልሄድም አለች። ሁሉ ነገር በቃ እምቢ አለች። ምንድነው ቢባል በቃ ያልተደረገ ነገር የለም። በቃ የለም መፍትሄ። ጸበል ይላሉ፣ ምን ይላሉ አይደል? ሁሉም ተሞከረ። እንደዚህ አይነት ነገር የሚያልቅበት ጊዜ ላይ ምንድነው የምናረጋው? እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ አሜን አሜን። ይሄ የኔ ጥያቄ ብቻ ነው እንዴ ወገኖቼ? እኔ ብዙ ጊዜ ሞክሬ ያለሁ። ሃሌሉያ ብዙ ነገሮችን ሞክሬ አውቃለሁና በጣም ብዙ ጊዜ አመልክቼ ምናምን ተፈትኜ ምናምን ፈተናው የማይሳካበት ጊዜ አጋጥሞኛል። በጣም ብዙ ጊዜ ለ8 ቀን በተከታታይ ፈተና የፈተኑኝ ጊዜ አውቃለሁ። ወደ 8 የሚሆን ኢንተርቪው አድርጌ አውቃለሁ በአንድ ቀን ውስጥ ማለት ነው። ይህንን እንደውም ዶክተር አቴስ ያውቃል፣ አጫውቸዋለሁና እግዚአብሔር አምላክ በቃ ግን በሚቀጥለው ቀን ሲሄድ ተዘግቷል ይላል። በቃ የለም። ሃሌሉያ። እንዲህ በሚዘጋበት ነገር ጊዜ በቃ እግዚአብሔር ጠላን ወይስ ደግሞ ምንድን ነው ማድረግ ያለብን? ጌታ ኢየሱስ ይባረክ። ሃሌሉያ። እንዲህ ይላል ዳዊት አንድ ቦታ ላይ ምን ይላል መሰላችሁ? እንዲህ ይላል የእግዚአብሔር ቃል። ይቅርታ ከዛ በፊት ያለውን ይሄን ቃል ላንብበው እና እዚህ ጋር ሶሪ ጋይስ ትንሽ እንትን አልኩ፣ ፈጠንኩኝ መሰለኝ። መዝሙረ ዳዊት ላይ ያለ አንድ ቃል አለ። ምን ይላል ዳዊት? እንዲህ ይላል አምላኬ ሆይ ሕይወቴን ነገርኩህ፣ እምባዬን እንደ ትእዛዝ በፊትህ አፈሰስኩ ይላል። እንደውም በቃ አፈሰሰ። በቃ እምባውን የሚችለውን አረገ ሰውየው። ዳዊት ያላረገው ነገር የለም ከዛ ሰውዬ ለማምለጥ አይደል እንዴ? ከሳኦል ሁሉን ነገር አድርጎ በጣም ጨንቆት ግራ ገብቶት ምንም አማራጭ ሲያጣ ምን አረገ? አምላኬ ሆይ ሕይወቴን እንግዲህ ነገርኩ፣ በቃ
የምችለውን አደረግኩኝ፣ ሕይወቴንም ነገርኩ፣ እምባዬንም አኖርኩኝ አለ። እንደውም እንግሊዘኛው ቨርዥን ይላል you have collected all my tears in your bottle ይላል። በምንድነው በጠርሙስ ውስጥ እምባዬን አጠራቀምኩ ይላል። እንግዲህ ጠርሙስ ሙሉ እስከሚሆን ድረስ አልቅሷል። የሰውዬ አልቅሷል። ያ ሁሉ ሆኖ ነገር ግን የለም በቃ። ሃሌሉያ ሃሌሉያ። እና በሚገርመው ነገር ቃላት በምናጣበት ጊዜ ማድረግ ያለብን ነገር አንዳንዴ ማንበብ ማልቀስ ከቻልን አልቅሱ፣ ግድ የለም እግዚአብሔር ይሰማል። አሜን አሜን። ጌታ ይባረክ። አያችሁ እንባችሁ ለእግዚአብሔር ድምፅ ነው። ሃሌሉያ። እንባን ያሸታል እግዚአብሔር። አሜን አሜን ሃሌሉያ። እና በጣም የገረመችኝ እቺ ሐና፣ ወደ ሐና ልመልሳችሁና ጌታ ይባረክ። ወደ ቤተ ክርስቲያን ሄደች። ያው እንደምታውቁት ካህኑ ኤሊ አጋጠማት። ካህኑ ኤሊም አንደርስታንድ አላረጋትም። ባይዘወይ ምንም ይሄ እግዚአብሔር ሰው የሚባለው ሁሉ አንደርስታንድ አያደርግም። አንዳንዴ አይደል እንዴ? ሁሉም ላያደርግም። እግዚአብሔር ይባረክ። አሜን። እሱ ምን አላት? እንደውም አንቺ ሰካራም ነሽ፣ ምንድን ነው አፍሽ ይንቀሳቀሳል እንደሰከረ ሰው ይላታል። እና የመለሰችለት መልስ ደስ ይለኛል እዚህ ላይ። ሐናም ጌታዬ ሆይ ኧረ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገርም አልጠጣውም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩኝ፣ ሐዘኔንም ጭንቀቴም ስለበዛ እስካሁን ድረስ ተናግሬአለሁ አለች። በእግዚአብሔር ፊት ምኔን አፈሰስኩ አለች? ነፍሴን አፈሰስኩኝ። እግዚአብሔር ይባረክ። ጭንቀቷ ስለበዛ ነፍሷን አፈሰሰች። እግዚአብሔር ይባረክ። ይህንን ሆነ፣ አለቀሰች። ስለዚህ ማልቀስ ጥሩ ነው አንዳንዴ ምንችል ስለሆነች በከወች። ሃሌሉያ አሜን። እግዚአብሔር እንባን ያሸታል። ጌታ ይባረክ። እንዲህ አለችው፣ እርሷም ባሪያ ባይን ፊት፣ ሃሌሉያ፣ ባሪያ ባይን ፊት ሞገስ ላገኝ አለች። ሴቲቱም መንገዷን ሄደች ይላል። ከዛ ነፍሷን ይሄንን ቆይ ቀጥሎ ያለው ነው። ከዛ በፊት እንባዋን አፈሰሰች። እንባ ማፍሰስ መልካም ነገር ነው ወገኖቼ። ዳዊት ንጉሱ ካለቀሰ፣ ሃሌሉያ አሜን፣ እንደዛ ካነባ፣ ሃሌሉያ፣ ካጨነቀን ማልቀስ ሽንፈት አይደለም ወገኖቼ። እንደውም በሳይኮሎጂ የሚያለቅሱ ሰዎች ጤነኛ ናቸው ይባላል። ለምን? ስሜታቸው የታምቆ እዛ ውስጥ አይቀርም ይላል። ከቻልን ማለት ነው፣ እንባ ካለን። ሃሌሉያ። ከሌለም ችግር የለም። እግዚአብሔር ይባረክ። እግዚአብሔር ይሰማል። እንደውም ምን ይላል አንድ ቦታ ላይ በጣም ደስ ያለኝ፣ አንዳንዴ እንደኔ ከሆናችሁ አላቅም፣ ስትጸልዩ ራሱ ቃላት መቅድዬ ስትጸልይ ቃላት እያወጣች ነው የምትጸልይ። እኔ ስጸልይ ደግሞ ቃላት አይወጣልኝ። ፎርሰም በዚህ ነው እንደምታዩት የሚያንባርቀው ድምጼ የለም። ስበረከክ አይደል ድምጼ ሳይሆን አንደበቴ እንደው ምንድነው ይንቀሳቀሳል አፋ። እና እሷም ያደረገችው ውስጧ የሆነ የሚፈስ ነገር አለ፣ አፏ ግን እንዲሁ ይንቀሳቀስ፣ ድምጽ አይወጣም፣ ምንም ድምጽ አይወጣም ነበር ይላል። እግዚአብሔር ያንንም ይሰማዋል ልፈልጌ ነው። ኢየሱስ ጌታ። ከጎናችሁ ያለው ሰው ያን ድምጽህን ይሰማል በል። ጌታ ይባረክ። ይሰማሃል፣ ሰማዋል። አይገርማችሁም? የልብ አምላክ ስለሆነ ሻራላ ባጋዲያና ማንዶስ እንዴት ደስ ይላል በእውነት የሚሰማ አምላክ ስላለን። አሜን። ክብር ለእግዚአብሔር ይሁን። አሜን። ምንም ነገር አንደርስታንድ በማታደርጉበት ጊዜ ለማን ትነግሩታላችሁ? ሃሌሉያ። ምንም ነገር በዙሪያችሁ ጨንቋችኋል፣ ግራ ገብቷችኋል፣ መሄጃ የለም። ስለዚህ በእግዚአብሔር ፊት ተንበርክካችሁ ነፍሳችሁን ታፈሳላችሁ። እግዚአብሔር ይባረክ። እግዚአብሔር ያንን ይሰማል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባረክ። ሃሌሉያ። ይሄ በእውነት ነው የምነግራችሁ፣ እርግጠኛው የምነግራችሁ ነገር ይሄ ከእግዚአብሔር የመጣ ድምፅ ነው። እግዚአብሔር ምስክሬ ነው። ለምን ብዙ ነገር ነበር ልትዘጋጅ ያሰብኩት፣ ግን በቃ ጌታ ሃሌሉያ በዚህ ነገር ልቤን ሞልቶት ነው። ከልቤ ነው የምነግራ እና በኋላ መጨረሻ ላይ እንጸልያለን። አሜን። ጌታ ይባረክ። ጊዜ አስተርፍና ጸልያለሁ። ጌታ ይባረክ። እንጸልያለን እና ብዙ ጊዜ ከዚህ ላይ ምን ይላል ዮሐንስ ወንጌል 15 የሚቀጥለው ነገር ላይ ወደዚህ ስትመጡ እንዲህ በሚሆንበት ጊዜ ነፍሷን አፈሰሰች፣ ነፍሷን አፈሰሰች፣ ለቅሷን አነባች፣ ሁሉ ነገር ሆነ። ከዛ ግን ምን ይላል? በጣም ደስ ይለኛል። 18 ቁጥር ከልቤ ነው ደስ የሚለኝ ቃል፣ ሁሌ ነው የማነበው። እናንተ አታውቁትም ብዬ አይደለም። እንዲህ አለች፣ እርሷም ባሪያህን በዓይን ፊት ሞገስ ላግኝ አለች። ሴቲቱም መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም ይላል። ጌታ ይባረክ። አፈሰሰችና ጨረሰች። በቃ
ከዛ በኋላ አምደን ሃሌሉያ አሜን አሜን። ክብር ለእግዚአብሔር ይሁን። እስቲ አጨብጭቡ። ለጌታ ክብር ይሁን። አሜን አሜን አሜን። ጌታ ይመስገን። አይ አም ደን። ኢየሱስ ጌታ ነው። ሃሌሉያ። አዘንተኛ መሆን አበቃ። ሁልጊዜ ማልቀስ የለብንም ወገኖቼ። ኢየሱስ ጌታ ነው። አልቅሰን የለቅሶ ቀን ማልቀሻ ሰዓት አለ፣ መጨረሻ ሰዓት አለ። ልጅ ስላገኘች ነው እንዲያቆመችው አይደለም። ልጁ ሳይመጣ ለቅሶ አቆመ። አይገርምም? ለቅሶ ያቆመችው ምንም ልጁ ገና ሳይመጣ ነው። እግዚአብሔር ይባረክ። ሃሌሉያ። ይሄ ምን ይባላል መሰላችሁ? ማመን ይባላል። እምነት ማለት ዕብራውያን 11:1 ላይ ሄዳችሁ አንብቡት። እምነት ማለት ሃሌሉያ ያላየኸውን ነገር እንደተደረገ አድርጎ መቁጠር ማለት ነው ይላል። እግዚአብሔር ይባረክ። በዚህ ሰዓት ላይ ምንም ነገር እንዳልሆነ እንዳልተሳካ እንዳላገኘች ልጇን ታውቃለች። ግን በዚህ ሰዓት ምን አደረገ? እግዚአብሔር አምላክ የተመሰገነ ይሁን። እንባዋ ከፊቷ አልታየም፣ ሐዘንተኛም መስሎ አልታየችም ይላል። እግዚአብሔር አምላክ ይባረክ። አባቶ ካፈሰስክ በኋላ ረፍ በሉት ወገኖች፣ ከጎናችሁ ያለው እግዚአብሔር ካፈሰሳችሁ እንባችሁን ካለፈሰሳችሁ ካለቀሳችሁ በኋላ ማረፍ ለእግዚአብሔር መልካምነት ምን መሰላችሁ? ይሄ እግዚአብሔር ምን መሰለ ይሄንን ይወደዋል። ልክ ስናርፍ እግዚአብሔር እንደውም ምንድነው የሚለው? የምትጸልዩትን ገና ሳትጸልዩ አውቀዋለሁ ይላል አይደል? እግዚአብሔር ቃል ገሞ ጸልዩ ይለናል አይደል እንዴ? መጸለይ ኮሙኒኬት እንድናደርግ ነው። ከዛ ከተደረገ በኋላ ግን እግዚአብሔር አንዴ እንደሰማን ማወቅ ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሰምቷታል። ከዛ አረፈች ይላል መጽሐፍ ሲናገር፣ ረፉ እኔም አምላክ እንደሆንኩ ወቁ። ረፍት ያስፈልጋል። በቃ ሃሌሉያ አሜን አሜን አሜን። አልቅሶ ማረፍ ጥሩ ነው። ጸልዮ ማረፍ ጥሩ ነው። ይሄ ምን ይባላል? መጽሐፍ ቅዱስ እንደሚለን እምነት ነው። እግዚአብሔር ይባረክ። ለዛ ነው ዮሐንስ ወንጌል ላይ ልውሰዳችሁና እኔ የወይን ግንድ ነኝ አለ አይደል? እኔ ምን አለኝ? የወይን ግንድ ነኝ፣ አባቴ ደግሞ ገበሬ ነው አለ። እናንተ ምንድን ናችሁ አለን? ቅርንጫፍ ናችሁ አለ። ከዛስ ምን አለን? ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር ግን ይልና ምን ይላል? በእኔ የሚኖር ግን እኔም በእርሱ እርሱም ብዙ ፍሬ ያፈራል። ሃሌሉያ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ በእኔ የሚኖር እሱ ጋር ስንጣበቅ ሃሌሉያ እሱ ጋር አባይድ ማድረግ ነው። ሃሌሉያ አባይድ ሪሜን ዊዝ ሂም። ሃሌሉያ ሪሜን ዊዝ ሂም ይላል። እንደውም እንግሊዘኛው ቨርዥን ደስ ይለኛል። በእኔ የሚኖር የሚለውን ትንሽ አማርኛው ሪሜን የሚለው ማለት ምንድነው? መቆየት፣ ከሱ ጋር ተጣብቆ መቆየት። አንድ ነገር ልንገራችሁና በጣም የሚገርማችሁ ነገር እኔ ፒች ትሪ አለ እና እኛ ባለፈው ዓመት እንደውም ትንሽ ፍሬ በልታችኋል እናንተ። እግዚአብሔር ይባረክ። በዚህ ዓመት ደግሞ ጠብቁ። ጌታ ይመስገን። ያ ፒች ትሪ በጣም አፈራ። 2 ናቸው፣ ትልልቅ ሆኑ፣ በጣም ትልልቅ ከምገምተው በላይ እና አንደኛውንም አፍርቶ ከጎረቤት ማለት ነው ሁሉ እንትን አለ ማለት ነው። ጎረቤቱን አስቸገረ እየሄደ ማለት ነው እንትን እና ጎረቤት ያለውን በልቶ ምናምን ከዛ ጎረቤት ያለው በጣም ጥሩ ጎረቤት አለኝ። ከዛ ይሄ ነገር አስቸገረኝ እኮ ወደ ቤት ገብቶ አስቸገረኝ አለኝ እና ምን አደረገው መሰለ? አይ በቃ ወይ ከፈለክ ፍሬውን ተጠቀምበት ካልፈለክም እንደፈለክ አልኩት። አይ እንግዳውስ አለና እኔ አልፈልገውም ብሎ በጣም ሲበዛበት ቆረጠው። ቅርንጫፉን ቆረጠውና የተቆረጠውን ዛፍ ወደ እኛ ቤት ወደ ግቢ ላከው ማለት አስቀምጠው እና ከጎኑ ደግሞ የሱ ጓደኛ ቅርንጫፍ አለ እና ያንን ቅርንጫፉ ፍሬ አለው፣ በጣም ያፈራል። ይሄኛው ተቆረጠ፣ ወዲያውን ፍሬው ነበረው፣ ትንሽዬ ፍሬ አረንጓዴ የሆኑ ፍሬዎች ነበሩት። ከዛ የቆየ ያቺ የተቆረጠ ምን የሚሆን ይመስላችኋል? እየደረቀ እየጠነዛ ምን እያለ በቃ ክርር እያለ መጣ። ልክ የሱ ጓደኛ ደግሞ ያልተቆረጠው ያፈራ ያበበ። ሃሌሉያ አሜን፣ ሃሌሉያ። ተጣብቃችሁ ስትቀሩ ሁሌ ታፈራለህ በለው ከጎንሽ። ኢየሱስ ጌታ ነው። ሃሌሉያ አሜን። በቃ ገረመኝ። ልባችን ለካ ጌታ ኢየሱስ ይባረክ። የሆነች ነገር አገኘን ብለን ከጌታ ቤት ስንጠፋ ለካ እየደረቅን ነው አይደል? የሆነች ነገር ያገኘሽ። ሃሌሉያ አሜን፣ አሜን፣ አሜን። እንደውም አንድ ጥናት ተጠና። የሚገርማችሁ ነገር የእውነት ነው የምነግራችሁ። አንድ ጥናት አጠኑና እሁድ ቤተ ክርስቲያን የሚሄዱ ኤኒ ቸርች የሚሄዱ ሰዎች ከማይሄዱ ሰዎች ጋር ብለው ጥናት አጠኑ።
ከማይሄዱ ሰዎች ጋር እና የሚገርማችሁ ነገር እሁድ በጣም በሚገርማችሁ ይሄ እውነት ጥናት የአበሻ ቸርች ላይ ካናዳ ላይ ተጠንቷል። የአበሻ ቸርች እዚህ ደግሞ አሜሪካውያን ደግሞ እዚህ አጥንተውታል። እሱን እንደውም ከፈለጋችሁ ልክላችኋል። እና ይሄንን የሚሄዱ እሁድ እና እሁድ ደግሞ ስራ አለኝ ምክንያቱም የአሜሪካና ካናዳ ኖርዝ አሜሪካ ላይ ያው ታውቃላችሁ እሁድ የሚከፈለው ራሱ ደብል ነው አይደል? ኦቨርታይም ምናምን ሁለት እጥፍ ይቅር እና ያ ነገር ስላለ ሰው ምንድን ነው የሚያደርገው? እሁድን ቤተክርስቲያን ይተዋል አይደል እንዴ? ወይ ደግሞ ቢዝነስ ነው እንትን የሚል እና በአመቱ መጨረሻ ከብዙ አመት በኋላ አይዟችሁ እግዚአብሔር እኔ ማንንም ልገስጽ አይደለም። ጌታ ይባረክ፣ አሜን። ጌታ ኢየሱስ ይባረክ። እና እንደው ስናገር ትንሽ ስለከበደኝ ነው። ጌታ ይባረክ። ግን ጥሩ አይደል መነጋገር? ጌታ ይባረክ። እውነት ነው። ጌታ ይባረክ። ደግሞ እሁድ ባንችል ሌላ ደግሞ ይመጣል፣ ቀን ይሰጠናል። እግዚአብሔር ይባረክ። እና እሁድ የሚሰሩ ሰዎች ከ5 ዓመት በኋላ ጠኗቸው። እሁድ የሚሰሩ ሰዎች የማይሰሩ ጌታ ቤት ብለው ሁሉን ጥለው የሚመጡ ሰዎች ምን እንደሆነ ታውቃለች? ጤናቸው በጣም ደብል ፖርሽን ሆነ ተገኘ። ፋይናንሺያሊ አውት ብሬክ አድርገዋል። የሚገርማችሁ ነገር የሚመስለው እሁድ የሚሰራ ብዙ ያገኛል አይደል? በእውነት ነው የምነግራችሁ፣ ይሄ እውነት ነው የምነግራችሁ። በጣም ፋይናንሺያሊ ከዛ ሶስተኛው ነገር በጣም የገረመኝ ግን ልጆቻቸው የሚገርሙ ሰክሰስፉል የሆኑ ልጆች ሆነዋል። ቬሪ ሰክሰስፉል በቃ በየዩኒቨርሲቲው በየምናምኑ በጣም ፍሩትፉል የሆኑ ልጆች ሆነው እና ምን ለማለት ፈልጌ ነው እሁድ መሄድ አለብን ግዴታ ያልኩ ነው። ብቻ ከቻልን ጥሩ፣ ካልሆነስ እግዚአብሔር ጋር መጣበቃችን ኢየሱስ ክርስቶስ ጌታ ነው። አሜን አሜን፣ ሃሌሉያ። አቅማችን በላይ ይሆናል አይደል እንዴ? እሁድ መሄድ ባንችል ጌታ ሆይ ሃሌሉያ አንተ ታውቃለህ አለመሄዴን፣ ሃሌሉያ ሃሌሉያ። ግን እግዚአብሔር አምላክ ሆይ የሚሄድበት ባንተ ጋር መጣበቅ ወዳለሁ ካንተ ጋር ብላን በምንጸልይበት ጊዜ እግዚአብሔር አምላክ የኛንና የኛ የሆነውን ሁሉ ይባርካል። አሜን አሜን፣ ሃሌሉያ። እህል ውሃን ይባርካል ይላል የእግዚአብሔር ቃል። ጌታ ኢየሱስ ይባረክ። እና ጌታ መልካም ነው። ኢየሱስ ጌታ ነው። ከኢየሱስ ጋር መጣበቅ ያመዋጣል። በጸሎት ተጣበቁ፣ በዝማሬ ተጣበቁ፣ ቤተክርስቲያን በመሄድ ተጣበቁ፣ ወገኖች ጋር አብሮ በመጸለይ ተጣበቁ፣ እግዚአብሔር አምላክን ቃሉን በማንበብ ተጣበቁ። እግዚአብሔር ይባረክ። አሜን ሃሌሉያ። እንደዚህ ነው አባይድ የምናደርገው። ሃሌሉያ። ምክንያቱም አይታችሁ ከሆነ ቢዚ የሚያደርገን ነገር ብዙ ነው። በዚህ ዘመን እንዳንጣበቅ የሚያደርገን ነገር ሞልቷል አይደል? የሚያላቀቅ ነገር። ጌታ የተመሰገነ ይሁን። ሃሌሉያ። የሚያጣብቀንን ነገር ፈልገን መጣበቅ አለብን። ጌታ ይርዳን። ጌታ ይርዳን። አሜን። ኢየሱስ ጌታ ነው። ሃሌሉያ። ይኸውናላችሁ እሱ ምን አለ? እኔ በእኔ የሚኖር እሱም በእኔ እሱ ምን ያደርጋል አለ? ብዙ ፍሬ ያፈራል። የፍሬው ምንጭ እኔ ነኝ ማለቱ ነው። እግዚአብሔር ይባረክ እንጂ አንተ ስለደከምክ አይደለም። ያንተ ድካም ብቻውን ዋጋ የለውም ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ ሰማይና ምድርን ከፈጠረ በኋላ ታውቃላችሁ አይደል? 6ቱንም ቀን በሙሉ ሰራና 7ኛው ቀን አረፈ ይላል አይደል? እሱ ካረፈኛ ማረፍ አለብን። እግዚአብሔር ይባረክ። ሃሌሉያ አሜን። ሰማይና ምድርን የፈጠረው እሱ ካረፈ፣ ሃሌሉያ አሜን። ጌታ ኢየሱስ ይባረክ። ጌታ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ብዙ ሰው የሚያደርገው በጣም ሲከብደው ምንድነው? መጨነቅ ነው የሚያደርገው አይደል? ይጨነቃል። በጣም እንጨነቃለን፣ ግራ ይገባናል። ልክ እንደ እህቴ እንዳልኳችሁ እኔም የተለያዩ ነገሮች ሲዘጋብን እንጨነቃለን። አንድ ገና ሌላ ጥናት ልንገራችሁ። እንደገና ኮርኔል የሚባል ዩኒቨርሲቲ የሰዎችን ጭንቀት አጠና እና ጭንቀታቸውን ጭንቀታቸውን በሙሉ አጥንቶ የሚገርማችሁ ሰዎች የተጨነቁበት 85% አልሆነም። እንዲሁ ነው የሚጨነቁት፣ በባዶ ነው የሚጨነቁት 85%። የሚገርማችሁ ወይኔ ልጄ በሞተች ብለው ያስባሉ። አይ አልሞተችም፣ ልጇ አትሞትም አይደል እንዴ? የሆነ ይሄ በሽታ ሊገለኝ ነው ብለው ይጨነቃሉ። አይገልም። ይሄ እውነት ነው የምነግራችሁ። 85% አልተከናወንም። 13% ማለት ከ85 በኋላ ያለው 13% ደግሞ ነገሩ ሆኗል። ግን የሆነው እንደተጨነቁ ሳይሆን ተቃራኒው፣ እንደውም ኦፖዚት ነው የሆነው። ልጅ አላገኝም ያሉት ልጅ ይወልዳሉ፣ ይገለኛል ያሉት ይድናሉ፣ ጤና የለኝም ሲሉ ጤና ይመለሳል፣ ገንዘብ አጣው ሲሉ ገንዘብ ያገኛሉ። ተቃራኒው ነው የሆነው። የተጨነቁበት ይገለኛል ያሉት ሳይሆን የገጠማቸው ተቃራኒው
2% ብቻ ነው እንዳሉት እንደተጨነቁት የሆኑት። ስለዚህ አብዛኛው ጭንቀት ዝም ብሎ ነው ማለት ዌስት ኦፍ ኢነርጂ፣ ጉልበታችን፣ እድሜያችን፣ ዘመናችን፣ ነገራችን። ሃሌሉያ አሜን አሜን አሜን። አንዳንድ ጊዜ በቃ ይሄ ሰውዬ በቃ ትቶኛል አይወደኝም ብለው እህቶቻችን ይጨነቃሉ አይደል? ሃሌሉያ ይወድሻል። ውሸት ነው። ጌታ ይባረክ። ሃሌሉያ ውሸት ነው። በማይጨን እውነቴን እኮ ነው። ብዙ ጭንቀት እኔ እኮ ስላጋጠመኝ ነው እንዳልኳችሁ። በጣም የቅርብ እህቶች ስለነበሩኝ ሁሉን ነው የሚነግሩኝና ሃሌሉያ ሁሉን የሚነግሩኝ እህቶች አሉኝና ጌታ ይባል ውሸት ነው። የምትጨነቁበት የፈራኸው አይወርስህም በይው ከጎናችሁ ያለው የፈራኸው አይወርስህም፣ የፈራሽው አይወርስሽም። የኔ እህት እግዚአብሔር አምላክ ይባረክ። ሃሌሉያ በቃ አስጨንቆ የሚገለን ጠላት ነው እንጂ ምንም ውሸት ነው። የምንጨነቀው በፍጹም ውሸት ነው። ሃሌሉያ አሜን። ስለዚህ ይሄ የእውነት ነው የምነግራችሁ፣ ይሄ ከባድ ነገር። ስለዚህ ጭንቀት ማለት ለብዙ ነገር ኮርቲሶል የሚባለውን ሆርሞን የሚያመነጭ ያ ኮርቲሶል ደግሞ ከካንሰር ጋር የተያያዘ ታውቃላችሁ። ካንሰር የሚያመጣ ብለድ ፕሬሸር የሚያመጣ ዲያቤቲክ የሚያመጣ እግር የሚቆርጥ ነገር የሚያመጣ በአት ነገር የሚያመጣ ነገር ነምበር 1 ኮዝ ኦፍ አያረጉ አሁን ያምጥተውታል የካንሰር ብለው አሁን ጭንቀትን ነው። ጌታ ይባረክ። እና ስለዚህ ለዛ ነው የእግዚአብሔር ቃል ሲናገር ምን አለ? ሃሌሉያ ነገ ስለ ራሱ ይጨነቃልና ለነገ አትጨነቅ። አትጨነቅ በሉት ከጎናቸው ያለውን ሰው አትጨነቅ። ሃሌሉያ ሃሌሉያ አትጨነቂ። ሃሌሉያ ልጆቼ ምንም አይሆኑ። እግዚአብሔር ይባረክ። ሃሌሉያ ሃሌሉያ ምንም አይሆኑም። እግዚአብሔር አምላክ ይባረክ። ሃሌሉያ እኔ ልጆቼ የሆነ መቅዲ ልጅ ሆነን ኤፍሬም ዮናታን በጣም የሚያስቸግር ነበር። ሄዶ የልጆችን መጫወቻ ይቀማል። እንደዚህ ነው በጣም ይሄ ልጅ ኦቨር አክቲቭ ነው ምናምን ብለውት ከዛ መጣ መቅዲ ተጨንቃ ግራ ገብቷት ትነግረኛለች። ባክሽ ተያቸው ይሄ ልጅ ገና እነዚህን ሁሉ ሰብስበው ሊደራቸው ይሆናል አሉ። እግዚአብሔር ምስክሬ ነው የምነግር። ይኸው እንደምታዩት ሰብሰብ ያለ አሁን እንዲህ የሚያደርግ ይመስላል። አሁን ይሁን ዮናታን ይኸው ቆሞ ስንት ሰዓት ሙሉ ቆሞ እዚህ ለጌታ ጭብጭቡ። ጌታ ይባረክ። ሃሌሉያ አሜን አሜን። በእውነት በቃ የሁሉንም ልጅ መጫወቻ የሚቀማ እንደውም ነከሰን ይላሉ። ሁሌ እንዳቆመች መግዲ ሄዳ ትምህርት ቤት በቃ ሁሌ እንዳስለቀሰ ሰፈሩን ሁሉ ነበረ። ይኸው 2 ሰዓት ቢቀማ እኔ ጋር እናንተ ጋር ውሰዱ 3 ሰዓት ሙሉ እናንተ ጋር ቢያወራ ትልቅ ሰው 3 ሰዓት ያወራል ምንም ሳይመስለው። እግዚአብሔር ይባረክ። ስለዚህ ድሮ መጨነቄ ተገቢ ነበር እንዴ? አያስፈልግም። አትጨነቅ በሉት ከጎናለ። ጌታ ይባረክ። ሃሌሉያ አሜን አሜን አሜን። ኦረ በስማም ሌኦፍ ሊደረግ ነው። የሥራ እኮ በጣም እንደዚህ ተቀነሰ። መንግስት ኢኮኖሚውን ቆረጠው። ስለዚህ የኔ ምን ልበላ ነው እንዴት ነው አሁን ቢሉ ምናምን አትጨነቅ። የኔ ሶርስ ከዛይ ነው። ሃሌሉያ አሜን አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ ሻራላባዶ እግዚአብሔር አምላክ ይባረክ። ምንም እውነቴን ነው የምነግራችሁ። ጌታ ይባረክ። ሃሌሉያ እኔ ነግሬያችኋለሁ ብዙ ጊዜ ደጋግሜ በ120 ቀን ውስጥ ቤተሰብን ይዘው ውጣሉ። በ120 ቀን እንደመጣው በስንተኛው ጊዜ 120 ቀን ውስጥ አንተም ልጆችን ይዘው ውጣሉ እዚህ ከተማ ማለት ነው። ምክንያቱም የሆነ ዶክመንት ተሳስተዋል እናንተ መውጣት አለብህ ብለው ማለት ነው። መቅዲ ታውቃለች። ሃሌሉያ ጌታ ይባረክ። እኔ ይሄንን ሂውስተን ነግረውኝ ከሂውስተን እስከምመጣ ድረስ ሃሌሉያ በእውነት ነው ማለት 4 ሰዓት ተኝቼ ነበር። እግዚአብሔር እንቅልፍ ለቀቀብኝ። በቃ ተኛው። በቃ ሃሌሉያ እረፍ በለው ወንድሜ ከጎን ያለው ይሄው ወጣው እንዴ እኔ እንጃ። ያቺ ያለችው ሴትዮ እኔ የት እንደገባች አላውቅም። እሷ ወይ ወጣ ይሆናል እንጂ እኔ አለው መካከላችሁ እየለመለምኩ። ሃሌሉያ ክብር ለእግዚአብሔር ይሁን። እያበብኩኝ ጌታ ይመስገን። እና ልክ ስደርስ ጠየቁኝ። አረ እንደዚህ እኮ ተብለሃል አንተ እንዴ አትጨነቅ። እንዴት አትጨነቅም አሉኝ። እንዴ እኔ እኮ የረገጥከውን ትወርሳለህ ብሎኛል። እኔም ማምነው የረገጥከውን ሃሌሉያ እኔም ማምነው ጨለማ ይበራል ያለኝ ነው። እኔም ማምነው ተራራው ይናዳል ያለኝ ነው። አሜን። እኔም ማምነው ተራራሽ ይናዳል ያለኝ ነው። እኔም ማምነው ጨለማው ይበራል ያለኝ ነው። አላምንም ሁኔታን፣ አላምንም ችግሬ፣ እግዚአብሔርን አምነዋለሁ ይሰራ
ይሰራል ነገሬን እግዚአብሔርን አምነዋለሁ ይሰራል ነገሬን እግዚአብሔርን አምነዋለሁ ይከፍታል መቃብሬን እግዚአብሔርን አምነዋለሁ ይከፍታል መቃብሬን ልቤን ልጣል እንጂ በሚያስጥለው ጌታ በሱ ተደግፌ ጉልበቴን ላበርታ ታምራት ያሳየኛል ጌታ ሃሌሉያ ታምራት ያሳየኛል ጌታ አሜን ታምራት ያሳየኛል ጌታ አሜን ኢየሱስ ጌታ ነው አሜን አሜን አትጨነቅ ወንድሜ ጌታ ይባረክ ሃሌሉያ ኢየሱስ ጌታ ነው ምንም አይመጣም እኔ እውነቴን ነው የምነግራችሁ በቃ የሆነ እኔ እውነቴን ነው እኔ እግዚአብሔር አምላክ የተመሰገነ ይሁን አንድም ነገር ለማይሆን ሃሌሉያ ለ85 ለ98% ለሁን ለማይሆን ነገር አንጨነቅም ክብር ለእግዚአብሔር ይሁን ለዛ ነው መጽሐፍ ሲናገር ረፉ አለ ኢየሱስ ጌታ ነው ረፉ አለና እኔም አምላክ እንደሆንኩ እወቁ ኢየሱስ ጌታ ነው የወጁ ቴክኖሎጂም ቢያለች ጌታ ይባረክ በቃ አርፌ ልቀመጥ ማለት ኢየሱስ ጌታ ነው ሃሌሉያ አሜን 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 ክብር ለእግዚአብሔር ይሁን እረፉ እኔም አምላክ እንደሆንክ እወቁ ሃሌሉያ ለዛ ነው እግዚአብሔር ይባረክ አርፈን ስትቀመጡ ልክ በቃ ሃሌሉያ አንተ አዋቂ ነህ ጌታ ሃሌሉያ በሚገርማችሁ ነገር አንድ እህት ዶን ትባላለች ሚስተር ዶን እና በጣም እንትን ተባለች በ46 ዓመቷ አሁን ያለሽ ካንሰር በሽታ 48 ቀን ብቻ ነው የሚሰጥሽ ትሞቻለሽ አሏት 48 ብቻ ቀን ነው ያለሽ ነው አሏት እና ነው 48 ቀን አለኝ ያ መጀመሪያ ደንገጥ አለቻል ከዛ በኋላ ምን አደረገች መሰለሽ እግዚአብሔር አምላክ ውስጥ ልቧን አፈሰሰች ከዛ የልጅነቷን ፎቶዎች በሙሉ አካባቢውን ለጠፈችው በቃ ስትዝናና ፈረስ ቤት ምናምን ከልጆቿ ጋር ከባለቤቷ ጋር ሰርግ ፎቶ ምናምን ለጥፋ ጌታ ሆይ ይሄንን ቀኖች ያሳየኝ ልጆቼን ያሳየኝ ትውልድን ያሳየኝ በረከትን ያሳየኝ ይሄ ዘመን ደግሞ ነገ ስለሚመለስ አመሰግናለሁ እያለች እግዚአብሔርን ታመሰግነዋለች እለት ነው የምነግራችሁ 48ኛው ቀን ሲመጣ እውነቴን ነው ይሄ የእውነት ታሪክ ነው የምነግራችሁ ሄዳችሁ ጎግል አድርጉት ታገኙታላችሁ እግዚአብሔር 48ኛው ቀን ሲመጣ ሄደች ስትመረመር እኛ እንዲህ ሆኖ አይተን አናቅም በ48ኛው ቀን ይሄ ካንሰር የሚባለው ነገር ካጠገብሽ ካንቺ ሰውነት ላይ የለም ማለት በእውነት ያቺ ሴት በ46 ዓመቷ ትሞታለች የተባለችው በቅርብ የዛሬ ሳምንት በ94 ዓመቷ ሃሌሉያ አሜን አሜን 48ቱን ቀን 48 ዓመት የሚያረጋ አምላክ አለ ጌታ ይባረክ ሃሌሉያ እግዚአብሔር እመን እንጂ አትፍራ በወገኖቼ ከጎናችሁ ለእመን ሃሌሉያ እመን አትጨነቅ አትፍራ ሃሌሉያ ጌታ ይባረክ ሃሌሉያ በጣም ማአት ነገር ይወራል አንዳንድ ጊዜ መስሪያ ቤት ምናምን በቃ ተሰማላችሁ አይደል አሬ በስማም ሌኦፍ ተደረገ እንዲህ ፐርሰንቴጁ ወደቀ ምናምን ጌታ ይባረክ አሜን አሜን ሃሌሉያ ጌታ ይባረክ አሜን ለስንቱ ልባችን ዘሎ ይችላል እግዚአብሔር አንችልም ስንቱን እንዴ ለስንቱ አዘል ልጅ አዘልሎን ደሞዝ አዘልሎን ስራ አዘልሎን ሁሉን ነገር ጠብርግፍ እንችላለን እንዴ አይሆንም በእንድሜ ረፍ እግዚአብሔር ይባረክ እግዚአብሔር ያሳርፋል ሃሌሉያ ለዛ ነው ረፉ ያለ እግዚአብሔር ይባረክ ሃሌሉያ ጌታ ይባረክ መጣች ወጁ ነካካ ማለት ነው ጌታ ይባረክ ሳርፍ እሷ ራሱ መጣች ሃሌሉያ ጌታ ይባረክ ሃሌሉያ እግዚአብሔር አምላክ ስታርፉ ይገርማቸዋል ልክ እንዳረፋችሁ ሲያውቅ እንዳረፋችሁ ሲያቅ ነገር ያመጣል የሚገርማችሁ ልክች ሐና ስንቱን ዓመት ሙሉ ስትብሰከሰክ ነበረ በቃ ስታለቅስ እንደውም እህልም አትቀምስም ነበር ይላል አይደል መጽሐፍ ቅዱስ አትቀምስም እህል ሁሉ አልበላ እስኪላት ድረስ ሁሉን ትታ ነበረ ልክ አልቀሳ አፍስሳ ስታርፍ በአመቱ ሳሙኤል መጣ በአመቱ ማለት ነው ልክ ስታርፍ ነው በረከት የሚመጣው ሃሌሉያ ስታርፍ ነው በረከት የሚመጣው በሉት ኢየሱስ ጌታ ነው ስታርፍ እንዳረፍሽ ሲያቅ ጌታ ይባረክ እንዳረፍክ ሲያቅ
ማረፍን አረጋግጦ ጌታ አይ በቃ በእኔ ተማምኗልና አስጥለዋለሁ ይላል። ኢየሱስ ጌታ ነው። ሃሌሉያ። ማረፍ ስንጀምር ረፍት ስንጀምር ያ ሳሙኤል ተፈልደ በቃ አረፈች። ከዛ ጊዜ በኋላ በጣም የሚገርም ነው። ሳሙኤልን ሰጣት። ኢየሱስ ጌታ ነው። መጽሐፍ ሲናገር እንዲህ ይላል፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል፣ እኔም ደግሞ ለእግዚአብሔር እሰጠዋለሁ። እድሜውን ሙሉ ለእግዚአብሔር የተሰጠ ይሆናል አለ። እግዚአብሔር ይባረክ። ከዛ በቃ ስታርፉ ጌታ ይባረክ። ደብል ፖርሽን። ልክ ትዝ ይላችኋል ጴጥሮስ ራሱ ስንት ጊዜ ነው አይደል? ሌሊቱ ሙሉ ስናጠምድ አድረናል፣ አሳ ግን የለም ማለት ወፍ የለም። ሌሊቱ ሙሉ ስራ ስታመለክት የዋልክ በቃ ስንት ዓመት ሙሉ የለፋን ሰዎች ወገኖች ረፉ። ሃሌሉያ። አይቻልም አለው። በቃ የለም። እሱ እንግዲህ የሰጥማጅ ነው፣ ሁሉን ነገር ያውቃል አይደል እንዴ? የሚመጣበትን አሳ የሚገባበትን አሳ የሚወጣበትን ሁሉ ያውቃል። ይሄ ምንም የሚያውቀው ነገር የለም። ሂዝ ኤክስፐርት። ሃሌሉያ። ስለዚህ በዛ ሁሉ ግን የለም አሳ። በዚህ አጠምዷል። ነጭ ጣል። እንደውም ጠዋት ላይ ሁሉን ተወው፣ አሳው መረቡን አጠቡ ይላል። አጥቦ ሲሄድ ሃሌሉያ፣ መረቡን አጥቦ ሲሄድ ኢየሱስ መጣ። ሃሌሉያ። ይገረመኝ ነገር ለምንድን ነው ሌሊት ያልመጣው? እንደዚህ መከራውን ሲበላ ሌሊት ያልመጣው ለምንድን ነው? እስኪያርፍ እየጠበቀው ነው። ወገኖቼ አንተ ስታርፍ ነው ጌታ የሚመጣው። በሉት ከጎናችሁ ያለውን ሰው፣ አንተ ስታርፍ ጌታ ይመጣል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አሜን፣ አሜን፣ አሜን። ኢየሱስ ጌታ። እኔ ዛሬ ስንፍና እያስተማርኩ ነው እንዴ? አይደለም። ሃሌሉያ። አትስሩ አልኩ አላልኩም። እግዚአብሔር የኛ ዘመን አለ፣ የኛ ቤስት አለ። የእግዚአብሔር ደግሞ ሃሌሉያ በእኛ ቤስት ምንም አያደርሰንም። እግዚአብሔር ይባርክ። ዲቫይን የሆነ ኢንተርቬንሽን አለ። ኢየሱስ ጌታ። መለኮታዊ ጣልቃ ገብነት ይመጣል በእኛ ላይ። ኢየሱስ ክርስቶስ ጌታ ነው። አንተ ስታርፍ መለኮታዊ ጣልቃ ገብነት ጌታ በቃ ይሁን። መረቡ መያዝ እስኪያቅተው ድረስ ይላል መጽሐፍ ቅዱስ አይደል? እስኪበጠስ ድረስ በቃ ነገሩ መጣ። ኢየሱስ ጌታ ነው። ሃሌሉያ። የሚገርመኝ ነገር the same thing እዚህ ነገር እግዚአብሔር ቤስታችንን ጥረን ድክም እስኪለን ድረስ ይጠብቀናል። ሃሌሉያ። ቤስታችንን ይወደዋል። ግን የሚገርመው ነገር በቤስታችን እንዳንመካ ይፈልጋል። ለምን? እኔ ጉልበቴ ያመጣውልል ነው። እኔ እኮ በቃ ሳይንቲስት ስለሆንኩ ነው። እኔ እኮ ገንዘብ ስላለኝ ነው። እኔ በቃ እንድልል ያደርገናል። እንታበያለን። እኛ ደግሞ ትንሽ ነው የሚበቃል። ሃሌሉያ። አሜን፣ አሜን። በተለይ ደግሞ ትንሽ ዶላር ሲገኝ በቃ ሃሌሉያ። አንድ ሰውዬ ምን ብሏል? 100 ብር ሰጥቷል፣ የ1000 ብር ያወራል አለ። የማያወራው ነገር የለም። ጌታ ይባረክ። ሃሌሉያ። ጌታ ይመስገን። ሃሌሉያ። አሜን። እግዚአብሔር ግን ይሰጥና ወሬም የለው። ኢየሱስ በጎን ሃሌሉያ። አሜን፣ አሜን። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ልክ ሲደክማቸው፣ ልክ ሲያርፉ ኢየሱስ መጣ። ሃሌሉያ። መጣ ኢየሱስ ይመጣል ወገኖቼ። ኢየሱስ ይመጣል። በነገሬ ላይ ኢየሱስ ይመጣል። በጉዳይሽ ላይ ኢየሱስ ይመጣል። ሃሌሉያ። አሜን፣ 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 አሜን። መጣ። እኔ ደስ ይለኛል። ኢየሱስ መጣ። ሃሌሉያ። እሱ ዝም ብሎ አይመጣም። በሚገርማችሁ ነገር ማርታና ማርያም ይሄው አላዛር በሞተ ጊዜ በአራተኛው ቀን ኢየሱስ መጣ ይላል አይደል እንዴ? ነገራቸው ካለቀ በኋላ በሶስተኛው ቀን ተስፋ ከተቆረጠ በኋላ መጣ። ከመጣ በኋላ ያደርገው ደስ ይለኛል። እኔ እግዚአብሔር ይባረክ። ድንጋዩን አንከባሉ አላቸው አይደል? ድንጋዩን አንከባሉ አላቸው። ማን ያንከባልለው? ድንጋዩን እኮ ሰው ነው ያንከባለው። ታውቃላችሁ አይደል? በጣም ለምንድን ነው እንግዲህ ሰውን ያክል ነገር ከመቃብር የሚያወጣ መለኮታዊ ኃይል ያለው ሰማይና ምድርን የሰራ አይደል? እግዚአብሔር ለምንድን ነው ድንጋይ አንከባሉ ያለው? እግዚአብሔር ከኛ የሆነችውን ምንችላትን ስሩ ይለናል አይደል? ምንችላትን አድርጎ ኢየሱስ ክርስቶስ ጌታ ነው። ድንጋዩን አንከባሉ ይላል። ከዛ አላዛር ና አለው። ኢየሱስ ጌታ ነው። አላዛር ተነሳ። ዛሬ የሞተ ነገራችን ይነሳል። ኢየሱስ ሲመጣ የሞተ ነገር ይነሳል። የሞተ ነገርሽ ይነሳል። እግዚአብሔር አምላክ ዘመናት ያስቆጠረ ልባችንን ያዛለ። ሃሌሉያ። በጌታ በኢየሱስ ስም ኢየሱስ ይመጣል። ኢየሱስ ይመጣል። መጣ። ኢየሱስ መጣ። ገባ፣ ከቤቴ ገባ። አሜን። ታሪኬን ሊቀይረው ደሳሳ ጎጆ አማረው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይመጣል። ኢየሱስ
ይመጣል ኢየሱስ። በነገር ላይ ኢየሱስ ይመጣል። በነገር ላይ ይመጣል ኢየሱስ። በጉዳይሽ ላይ ይመጣል ኢየሱስ። ኢየሱስን ማምለክ አንድ ነገር ነው። ኢየሱስ ከኛ ጋር መነካካት ደግሞ ሌላ ጉዳይ ነው ወገኖቼ። ሃሌሉያ። ኢየሱስ ኢንዲቪዥዋል ይመጣል። እግዚአብሔር አምላክ ይባረክ። በጉዳያችን ላይ ይመጣል። ብቻችንን ያገኘናል። ህይወታችን ላይ ይመጣል። በትዳራችን ይመጣል። በልጆቻችን ይመጣል። ሃሌሉያ። በጨነቀን ነገር እምቢ ባለን ጉዳይ ላይ ይመጣል ኢየሱስ። ጌታ ኢየሱስ ይባረክ። አሜን አሜን። አላቸው ኢየሱስ መጣ። ሃሌሉያ። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። በጣም የሚገርመው ነገር እቺ ሐና ከሐና አልወጣውም። ዛሬ ሐና ላይ ነው ያለው። እግዚአብሔር ይባረክ። አሜን ሃሌሉያ። ሐና ወጣችና ምን ይላል? የሰጣትን ሳሙኤል መልሳ ሰጠችው። ሰው በቃ የሰጠህን ይዛ አትጥፋ በሉት። እግዚአብሔር ይባረክ። ይዛ አትጥፋ፣ ይሰጣል። ሃሌሉያ። ስራ ቢሰጠን፣ ገንዘብ ቢሰጠን፣ ሃሌሉያ፣ ክብር ቢሰጠን፣ ሃሌሉያ፣ ሞገስ ቢሰጠን፣ እውቀት ቢሰጠን፣ ሁሉን ቢሰጠን ከላይ ነው። ሃሌሉያ። ክብሩን እግዚአብሔር ይውሰድ። ያለንን እንሰጠዋለን። ጌታ ይባረክ። ያላትን በኩሩን ሰጠችው። የሚገርም ነው። ያላትን በኩሩን ሰጠችው። የነበራት እኮ ሳሙኤል ብቻ ነው። እሱን ሰጠችው። ጌታ ይባረክ። አሜን። ከዛ ምን አረገ ይላል? እግዚአብሔርን መልቲፕላይ አረጋት ይላል። ይህንን ቃል በጣም ደስ ይለኛል። 2:21 ላይ እንዲህ ይላል፣ እግዚአብሔርን ሐናን አሰበ፣ ጸነሰችም። ስንት ይላል? 3 ወንዶችና 2 ሴቶች። አያችሁ፣ ያላችሁን ስትሰጡ ሃሌሉያ እግዚአብሔር መልቲፕላይ ያረጋል። ያንተ ነገር እንዲበዛ ስጥ በሉት። ያንቺ ነገር እንዲበዛ ስጩ። እግዚአብሔር አምላኪስ በቃ እግዚአብሔር ይባረክ። ሃሌሉያ። ይዘን መጥፋት አይደለም። ኢየሱስ ጌታ። ይዞ የሚጠፋ ጠላት ነው። እግዚአብሔር ይባረክ። ይሄ ይዞ አንዳንድ ጊዜ የሆነ ነገር ሃሌሉያ አሜን አሜን። ሰዎች ጋራ ራሱ ሰዎች ከኛ ጋራ ሲኖሩ በኋላ ይዞ ጠፍቶ የሆነ ነገር ሆኖ ያዘውን ይዞ የሚጠፋ በቃ የሆነ ነገር ነው አይደል? ወይ ባዕድ ነው እንለዋለን አይደል እንዴ? ግን በቃ ቢኖረውም የሚመጣ ሃሌሉያ፣ ባይኖረውም የሚመጣ የሚጠይቅ ሃሌሉያ። እግዚአብሔር አምላክ ይባረክ። እቺ ሴት ግን እንደዚህ አድርግ፣ በቃ የሰጠኸኝ አንተ ናት፣ እኔ ላንተ መልሼ እሰጠዋለሁ አለችው። ጌታ ይሄንን አወቀ ልቧን። ሃሌሉያ ሃሌሉያ። አይ እንግዳስ በቤቷ ልጇ አይጠፋም ብሎ ይሄን ያህል ዓመት በአጸኗን የዘጋ ሴት እንዴት ነው 5 የምትወልደው? የሚገርም እኮ ነው። አሜን። ኢየሱስ ጌታ ነው። አንድ አይልም እግዚአብሔር 5። ክብር ለእግዚአብሔር ይሁን። ሃሌሉያ። አንዱን ስትሰጥ መልቲፕላይ ያደርጋል። ኢየሱስ ጌታ ነው። የሰጠ ነው። ሃሌሉያ። ጌታ ኢየሱስ ይባረክ። ሃሌሉያ። ብዙ ቆየሁ እንዴ? ትንሽ ጊዜ አለ። ቆየሁኝ። ይቅርታ ሰዓት ሂዷል። ጌታ ይባረክ። አሜን። ስለዚህ የመጨረሻ ነገር ነው። ስለዚህ አንድ ነገር የመጨረሻው ስላይድ ላይ ልሂድና እንደዚህ እናደርጋለን። የመጀመሪያው ማድረግ ያለባችሁ 4 ነገሮች ነው። 4 ነገሮች እናደርጋለን። ጌታ ይባረክ። 5ኛውን እንደፈለጋችሁ። ሃሌሉያ። ጌታ ይባረክ። አክኖሎጂ ወልምት በቃ ሲያቅተን ጌታ ሆይ አክቶኛል በሉት። በቃ ማቃትን ማወቅ አለበት። እንደው ከቻላችሁ ፒክቸር አንሱት። ይሄን በእውነት ስለሚጠቅም ነው። እግዚአብሔር ይባረክ። ያቃተን ሰዎች ስናቅተን እግዚአብሔር ይባረክ። አክቶኛል ጌታ ሆይ። ሁለተኛው ልባችሁን አፍስሱ። በጌታ ፊት ልባችሁን አፍስሱ። ጌታ ይባረክ። 3ኛ ከጌታ ጋር ተጣበቁ፣ አትላቀቁ። ኢየሱስ ጌታ ነው። ወይን ግንድ እናንተ ቅርንጫፍ ናችሁ፣ አትላዩ። እግዚአብሔር ይባረክ። ሌላ 4ኛው አትጨነቁ፣ በጌታ በኢየሱስ ክርስቶስ ስም አሜን። አትጨነቁ በጌታ በኢየሱስ ስም። ሌላ 5ኛው ሰሬንደር፣ የሰጣችሁን መልሳችሁ ስጡት። እግዚአብሔር ይባረክ። አሜን አሜን። ክብር ለእግዚአብሔር ይሁን። ለጌታ ክብር ይሁንለት። አሜን አሜን። እልልታ ጭብጨባ ለዚህ ጌታ። አዎ ሃሌሉያ አሜን አሜን አሜን። ጌታ ኢየሱስ ይባረክ። ሃሌሉያ። እሰይ እንጸልይ እስቲ 1 ደቂቃ እንጸልያለሁ። ጌታ ይባረክ። ጸልይ ወገኖቼ። ጌታ ይባረክ። አይ ነው ጊዜ ወስጃለሁ፣ በጣም ይቅርታ። ግን እግዚአብሔር ይባረክ። አይ ሆፕ ጌታ ይባረክ። መጸለይ ያለ ትንሽ እንጸልይ። ሃሌሉያ ሃሌሉያ። ምን ክፋት አለው ቢያገለግለኝ፣ ሀገሩን ሊያውቃል እንደሰጠኝ፣ እንደተቀበልኩት በለቅሶ በንባ በስለት ክምር ቤቴ እንደገባ ከሚሆን የራሴ እኔው ጋር ቀርቶ መልሼ ልስጥ ሌላውን ቅበክቶ ስትስሳ ይዘኝ አንዴም ሳልል ይሄዋ ኖርኩት እግሮች ስር
አሜን ይሁና ሳሙኤልን እንካ ትርፍ ባይኖረኝ እርሱንም ይተካ አይቆይ ካንቺ ጋር ካልካምጣው ለኔ ለትውልድ ይሁን ይለፈኝ እኔ አይቆይ ካንተ ጋር ካልካምጣው ለኔ መልሼ ይለፈኝ እኔ ሽታውን ሳልጠግበው የልጅነቱን ነግቶልኝ ሳላይ ጨዋታ ሳቁን ጥቂት ቆይቶ ሳያባብለኝ እንካ በማለዳ ተቀበለኝ አሜን ይሁና ሳሙኤልን እንካ ትርፍም ባይኖረኝ እርሱንም ይተካ ይለፍ ካንተ ጋር ካልካምጣው ለኔ ለትውልድ ይሁን ይለፈኝ እኔ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ ጸልዩ ወገኖቼ። በጌታ በኢየሱስ ክርስቶስ የዘላለም አምላክ እግዚአብሔር አምላክ ሆይ እኔ ጸልያለሁ በኢየሱስ ክርስቶስ ዛሬ ጣልቃ እንድትገባ በኢየሱስ ክርስቶስ ዛሬ ባቃተን ነገር ላይ ባቃተን ጉዳይ ላይ ባስጨነቀን ነገር ላይ ዛሬ ጣልቃ ስለምትገባ አመሰግንሃለሁ። አቤቱ እግዚአብሔር አምላክ ሆይ ራባጋዲያና ማንዶስ በኢየሱስ ሃሌሉያ የጨለማ ኃይል በኢየሱስ ስም ጌታ ሆይ አቅቶሻል፣ አልቆልሻል። ይሄ ነገር አይሳካም፣ አይሆንም። በኢየሱስ ስም በተባለው ነገር ላይ ዛሬ ኢየሱስ እንድትመጣ በጌታ በኢየሱስ ስም ሃሌሉያ። ባለቀስንበት ለሰው እንኳን በማንነግረው ጉዳይ ሌሊትም እንቅልፍ በነሳን ጉዳይ ላይ ጠዋትና ማታ የሚያሳቅቀን ጉዳይ ላይ በኢየሱስ ስም ዛሬ በኢየሱስ ስም ዛሬ ኢየሱስ ስለመጣ አመሰግንሃለሁ። ዛሬ ጸልያለሁ ወራ ባጋዲያ በኢየሱስ ስም ጸልይ ወገኖቼ። የእግዚአብሔር መንፈስ በዚህ አለ። እግዚአብሔር አምላክ ሆይ የትኛውም ጨለማና ክፋት የትኛውም አባት ሆይ ወገንን እግዚአብሔር ሆይ ልባችንን ያዛለ ያንተ ነገር አልቆልሃል፣ ያንቺ ነገር አልቆልሻል። በቃ መጨረሻ ይሄ ነው በቃ ያስባለ በጌታ በኢየሱስ ክርስቶስ ስም ዛሬ ጸልያለሁ። በጌታ በኢየሱስ ስም አቅቶኛል በተባለ ነገር ላይ ዛሬ ዲቫይን የሆነ ኢንተርቬንሽን ስለመጣ አመሰግንሃለሁ። በኢየሱስ ስም ዲቫይን የሆነ ሃሌሉያ አቅቶኛል ባልነው ስራ ላይ አቅቶኛል ባልነው እግዚአብሔር አምላክ ሆይ በየጤናችን ጉዳይ ላይ አቅቶኛል ባልነው በትዳር ጉዳይ ሊሆን ይችላል። እግዚአብሔር አምላክ ሆይ የትምህርት ጉዳይ፣ የቢዝነስ ጉዳይ፣ የአገልግሎት ጉዳይ፣ የተለያየ ጉዳይ በኢየሱስ ስም ዛሬ በጌታ በኢየሱስ ስም ዛሬ ዲቫይን የሆነ ኢንተርቬንሽን ዛሬ በጌታ በኢየሱስ ስም ኢየሱስ ዛሬ ጣልቃ ስለገባህ አመሰግንሃለሁ። ጣልቃ ስለገባህ ኢየሱስ ስለመጣ ጃራ ላባጋሪያና ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ስም ሃሌሉያ ወገኖቼ በኢየሱስ ስም ዛሬ በእውነት ባቃታችሁ ነገር ላይ እግዚአብሔር ሲመጣ ያለው ኢየሱስ ክርስቶስ ጌታ ነው። አቤቱ እስከ መቼ? ሃሌሉያ በኢየሱስ ስም ወገኖቼ ይሄ ቃል ዝም ብሎ አልመጣም ወገኖቼ፣ እንዲሁ አልመጣም። ኢየሱስ ጌታ ነው። ቃሉ ሃሌሉያ ሊሰራ በጌታ በኢየሱስ ስም ሃሌሉያ ሊለውጥ አባት ሆይ አቤቱ ጎባጣውን ዝርባቦጡን ሜዳ ሊያረግ ተራሮቹን ትክክል ሊያረግ በኢየሱስ ስም ኢየሱስ መጣ ዛሬ። ሃሌሉያ በኢየሱስ ስም ጌታ ሆይ አባት ሆይ በኢየሱስም የጨለማ ኃይል የክፋት ኃይል ዛሬ እግዚአብሔር ሆይ ተስፋ ያስቆረጠ አቤቱ በቃ ከዚህ በኋላ አለቀልሽ ያስባለ በኢየሱስ ክርስቶስም ዛሬ ዲቫይን የሆነ ኢንተርቬንሽን ካንተ ዘንድ የሆነ መለኮታዊ ኃይል በኢየሱስም ሮባ ጋዲያና ማንዶስ በጌታ በኢየሱስም ሃሌሉያ እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ እግዚአብሔር ያስጨነቀ ነፍስ አስጨንቆ አቤቱ እግዚአብሔር አምላክ ተስፋ አስቆርጦ መውጫ መግቢያ ያሳጣ በጌታ በኢየሱስም ዛሬ በኢየሱስም ከመገኘት የተነሳ ኢየሱስ ከመምጣት የተነሳ ዛሬ ገለል ስላለ እግዚአብሔር አምላክ ሆይ
እኔ ጸልያለሁ። በቴሌቪዥን በዩቲዩብ የምትመለከቱ ወገኖቼ በጌታ በኢየሱስ ስም ዛሬ ባስጨነቃችሁ ነገር ላይ፣ ዛሬ በቃኝ ባላችሁት ነገር ላይ፣ ዛሬ በየትኛውም ነገር ባቃታችሁ ነገር ላይ በጌታ በኢየሱስ ስም የእግዚአብሔር ጣልቃ ገብነት ቤታችሁ ይመጣል። በጌታ በኢየሱስ ስም የኢየሱስ ይመጣል። ዛሬ ባቃተን ነገር ላይ አቤቱ እረፉ፣ 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 እረፉ። በጌታ በኢየሱስ ጸለይኩ፣ አቃተኝ፣ ደከመኝ፣ ደከምኩ፣ ዝሎትኩኝ፣ በቃ መለከትኩ፣ ለፋው፣ ደከምኩ፣ አቃተኝ። በኢየሱስ ስም ዛሬ ኢየሱስ ስለመጣ አመሰግንሃለሁ። ኦ አሜን። ክብር ላንተ ይሁን በጌታ በኢየሱስ ስም። ወገኖቼ ሰዓት የለኝም፣ ግን እግዚአብሔር መንፈስ እንድጸልይ በጣም ውስጥ ያለ እግዚአብሔር ይባረክ ዛሬ በጌታ በኢየሱስ ክርስቶስ ስም። ወገኖቼ ሃሌሉያ። የሚያማችሁ ነገር ላይ ልባችሁን አድርጉ ባካችሁ። የሚያማችሁ ሰዎች፣ የሚያማችሁ ነገር ላይ በቃ ይሄ እጃችሁን የሚያማችሁ ነገር ላይ፣ የሚያማችሁ ነገር ላይ በቃ በሽተኞች ላይ ለበሽተኞች እንድጸልይ በቃ ልባችሁን በቃ ያሳቀቃችሁ ነገር ላይ በኢየሱስ ማን ሌላ ሰው እንዳያይ ፕሊስ አይናችሁን ጨፍኑ። እግዚአብሔር አምላክ ይባረክ። አይናችሁን ጨፍኑ ፕሊስ ፕሊስ። እግዚአብሔር ይባረክ። አሜን ሃሌሉያ። አይናችሁን ጨፍኑ። እኔም ጨፍናለሁ ወገኖቼ። እኔ ሰውን ፖይንት ለማድረግ አይደለም እግዚአብሔር እንዲሰራ ስለምፈልግ። ኢየሱስ ክርስቶስ ጌታ ነው። ዛሬ በጌታ በኢየሱስ ስም ጌታ ሆይ ዲቫይን የሆነ ያንተ ሂል የሚያደርገው ያንተ የፈውስ እጆች እንዲመጡ በጌታ በኢየሱስ ክርስቶስ ስም ዛሬ ጣልቃ እንድትገባ በኢየሱስ ስም እጆች እንዲዳስሱ እግዚአብሔር አምላክ ሆይ ዛሬ እግዚአብሔር አምላክ ጌታ ሆይ በኢየሱስ ስም በኢየሱስ ስም ፈውስ ስለመጣ አመሰግንሃለሁ። ፈውስ ስለመጣ አመሰግንሃለሁ። ፈውስ ስለመጣ አመሰግንሃለሁ። ፈውስ በኢየሱስ ስም። ኢየሱስ እየፈወሰ ነው። እግዚአብሔር አምላክ ይባረክ። ሃሌሉያ። 12 ዓመት ደም የሚፈሳት ሴት የልብሱን ጫፍ ብነካ ፈወሳለሁ ብላ ፈውስ ከላይ እንደተቀበለች በጌታ በኢየሱስ ስም ዛሬ ኢየሱስ ከመገኘት የተነሳ ዛሬ ፈውስ ስለሚያልፍ አመሰግንሃለሁ፣ አመሰግንሃለሁ በኢየሱስ ስም። ጌታ ሆይ፣ ጌታ ሆይ በኢየሱስ ስም ሃሌሉያ። በቃ የሆነ ዘመናት ያስቆጠረ በሽታ፣ ዘመናት ያስቆጠረ ህመም አልላቀቅ ያለን ጌታ ሆይ መጠሪያችን መታወቂያችን እስከሚመስል ድረስ በጌታ በኢየሱስ ክርስቶስ ስም ዛሬ ከላያችን ተላቀቀ። በኢየሱስ ስም ሂድ፣ በኢየሱስ ስም። ፈውስ የልጆች እንጀራ ነው ተብሎ ተጽፏል። ወገኖቼ ፈውስ ኢየሱስ ይፈው። እናመሰግንሃለን በጌታ በኢየሱስ ስም። ክብር ሁሉ ለአንተ ይሁን። እናመሰግና። ለጌታ ክብር አምጡ እስቲ። ጌታ ሆይ እናመሰግንሃለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ።